በኮባ የተጋገረ ድፎ ዳቦ አምራችሁ ነገር ግን ከሀገር ውጭ እየኖራችሁ በቀላሉ ኮባ ማታገኙ ከሆነ እንዴት በሰላጣ ኮባ የሚል ቆንጆ ድፎ ዳቦ እንደምጋግሩ ነው የዛሬ ቪዲዮ። እንደምትወዱ ተስፋ አደርጋለሁ። ወደ አሰራሩ በመጀመሪያ ሳህናችን ላይ 6 የሾርባ ማንኪያ ስኳር፣ 3 የሾርባ ማንኪያ እርሾ፣ ሞቅ ያለ ውሃ እናደርግና እናዋህደዋለን። ለአንድ 10 ደቂቃ ስናስቀምጠው ኮፍ ይልልናል። በዚህ መልኩ ቀድመን እርሾ ካዘጋጀን ሊጣችን በቀላሉ ይቦካልናል። ፍርኖ ዱቄት ከ2 ኪሎ ላይ ሩብ ኪሎ የሚሆን የቀነስኩት፣ 1 ሻይ ማንኪያ ጨው፣ ጥቁር አዝሙድና ነጭ አዝሙድ 1 የሾርባ ማንኪያ በእጃችን አሸት አድርገን ብንጨምረው ቃናው በደንብ ይወጣል። የጥቁር አዝሙድና የነጭ አዝሙዱ ከዛ ከፍርኖ ዱቄቱ ጋር በዚህ መልኩ ካዋሃድን በኋላ 6 የሾርባ ማንኪያ የሚሆን ዘይት ውሃ እየጨመርን ሊጣችንን በደንብ አሽተን እናቦካዋለን። እንደምታውቁት የዳቦ ሊጥ በደንብ በታሸ ቁጥር ዳቦውም ቆንጆ ነው የሚሆነው። ስለዚህ በደንብ አድርገን አሽተን ካቦካን በኋላ ከላይ ዘይት ትንሽ እናደርጋለን። ላስቲክ ሽፍን አድርገን እስኪቦካ እንጠብቀዋለን። በደንብ ኩፍ ብሎ ሲቦካልን መጋገር እንችላለን። ከፈለጋችሁ ደግሞ አንድ ዙር ሊጡን መልሳችሁት ከዛ በኋላ እንደ አዲስ ኩፍ እስኪል መጠበቅ ትችላላችሁ። ከቸኮላችሁ እንዲህ ብትጋግሩት ምንም አይሆንም፣ ቆንጆ ዳቦ ነው የሚወጣው። ከዛ ከድነነው አሁንም መልሶ እስኪቦካ እንጠብቃለን። ሊጣችን ከቦካ በኋላ ይሄንን ሰላጣ ነው የምንጠቀመው። ጥቅል ጎመን የሚመስለውን እንደዚህ ከፈታነው በኋላ አጥበን አደራርቀን ከዛ በኋላ ባትራችን ላይ እናደርጋለን። ሊጣችንን ኩፍ ያለውን ወደ ባትራችን እንገለብጣለን። ከዛ ሊጣችንን ከገለበጥን በኋላ ትንሽ ዘይት ሳናበዛ እናደርጋለን እጃችን ላይ እንዳይጣበቅ። በዚህ መልኩ ካዘጋጀነው በኋላ ከላይ ድጋሜ ሰላጣ በተመሳሳይ መልኩ እናደርጋለን። ከላይ እንደዚህ ከሸፈነው በኋላ በ200 ዲግሪ ሴልሺየስ ለ50 ደቂቃ ኦቨናችን ውስጥ እናበስላለን። ከ50 ደቂቃ በኋላ ድፎ ዳባችን እንደዚህ ቆንጆ የሚያምር ሆኖ ወጥቶልናል። ምናልባት ኦቨናችሁ በጣም የሚግል አይነት ከሆነ በ180 ዲግሪ ሴልሺየስ ብታበስሉት ቆንጆ ነው። አለበለዚያ በጣም የሚግል ኦቨን ከሆነ ከላዩ ቀላይልና ውስጡ ሊጥ ይሆንብናል፣ ፍርፍር አይልልንም። ከዛ ከኦቨን ካወጣነው በኋላ ሰላጣውን ከታችም ከላይም ቶሎ እናወጣለታለን። በተለይ ከታች ያለውን ገልብጠን ቶሎ ሰላጣውን ማናነሳው ከሆነ እንዳያለበው ማለት ነው። ከዛ በኋላ እስኪ ቀዘቅዝ ጨርቅ ጠቅለል እናደርጋለን። ሲቀዘቅዝልን እንቆራርሳለን። ከዛ መብላት ነው። ምናልባት አውሮፓ አሜሪካ ሆናችሁ ወይም የትኛውም ሀገር ላይ ሆናችሁ አካባቢያችሁ ላይ የቻይና ሾፕ ካለ ቻይና ሾፕ ውስጥ ብዙ ጊዜ ኮባ አይጠፋም። እኔም ከዛ ነው የምገዛው። ምናልባት ግን ምንም ማታገኙ ከሆነ በሰላጣም እንደዚህ መጋገር ይቻላል። ኮባ ነው የሚለው። በጣም ደስ የሚል ቃናን ያለው እንደምታዩት ውስጡ ፍርፍር ያለ ነው። እናንተም በዚህ መልኩ ሰርታችሁ ብሉ። ስለተከታተላችን ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሪፖስት እያደረጋችሁ እንዲሁም አስተያየታችሁን ብትጽፉልኝ ደስ ይለኛል። የምሰራቸው አዳዲስ ቪዲዮዎች እንደርሳችሁ ዳይስ ኪችንን ፎሎ ማድረግ አትርሱ። በሌላ ስራ ቪዲዮ እስከምንገናኝ ቻው።